በስተመጨረሻም እንግዲህ የተመስገንና የትሁቴ ሰርግ ተከናወነ ማለት ነው። ነገር ግን በዚህ መሀል ደጀኔ ሌላ ችግር እንዳይፈጥር ታዲያ ዛሬ በስተመጨረሻም ወይዘሪት ሊዲያ ሁሉንም ነገር እያወራችና ለምን እዛ ቤት እንደገባች ሁሉንም ነገር ማያ በረንዳ ላይ ቆማ ሰማቻት፣ ደጀኔ ብላ ስትጠራውም ጭምር። ስለዚህ አሁን ያበቃላት ይመስላል። እሷም አሁን ላይ ትሁትንም ሆነ ተመስገንን መጉዳት አትፈልግም። እራሷን ልትጎዳ ብላ ነው ያንን ነገር የጠጣችው አይደለም። ስለዚህ አሁንም ደግሞ ቢሆን ምንም ነገር ላታደርግ ያው ለራሷ ቃል ገብታለች ማለት ነው። ታዲያ ማያ ይሄንን ነገር ምን ትል ይሆን? በጣም አሳሳቢ ነው። አንቺ ለካ እዚህ ቤት የመጣሽው እህቴን ልትነጥቀኝ ነበር እንዴ ብላ ስለምትል አሁን ማያ አዋራ ታስነሳለች። ስለዚህ ከባድ ነገር ነው የሚፈጠረው ማለት ነው። እና ዞሮ ከዚህ በኋላ እቹ ሊዲያ ወይ ትወጣለች ወይ ጉዷን ታጋልጣታለች ማለት ነው። ስለዚህ የሚመጡ ነገሮች ትንሽ ከበዱ ስለሚሉ እንግዲህ ወይዘሪት ሊዲያ ፈጣሪ ይሁንሽ እንጂ ሌላ ምንም የምንለው ነገር የለም ማለት ነው። ከዚህ በኋላ ምን የሚመጣ ይመስላችኋል? ብዙ ነገሮች ሊኖሩ ይችላሉ። ትሁት እንግዲህ ከዚህ በፊት የአይምሮ ጫና ነበረባት ማለት ነው። የአይምሮ ጫና ምንድን ነው? የአይምሮ ጫና ትሁት ላይ የደረሰውን መሰላችሁ? ያኔ የወሰዳት ጊዜ ምናምን ነገር አለ አይደለ? እሱ የወሰዳት ጊዜ ድሮ ልጅ በግድ ነው እንግዲህ ልጅ እንድትወልድና የጠለፋት ጊዜ ያ ቁስል አሁንም አልዳነም ማለት ነው። ገባችሁ? አሁንም ስላልዳነ ድጋሚ ያ ነገር ያማታል ማለት ነው ባስታወሰችው ቁጥር። ስለዚህ ከሱ ጋር ምንም አይነት ግንኙነት እንዳይኖራት ራሷን እየተከላከለች ነው ማለት ነው። ስለዚህ ተው፣ እኔ እወስድሃለሁ፣ ሁነኛ ዶክተር ለምረቴ ያናገርኩት አለ እሱ ጋር እወስዳታለሁ ምናምን አለ ማለት ነው። እንግዲህ ታዲያ ሌላኛው ደጀኔ እንግዲህ ተመስገን በር ላይ አግኝቶ እንደ ጌሾ ወቅቶ ለቀቀው። ምንድን ነው የምትፈልገው? ምንድን ነው ሀሳብክ? ሲል እንግዲህ አሽቆ ለቀቀው ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። ዞሮ ብቻ ከባድ ነው። አንዳንዴ ያላሰባችሁት ነገር ይሆናል ማለት ነው። እና ከዚህ በኋላስ ምን አይነት ነገር ይመጣል? ደጀኔ አሁን ላይ ምንም አይነት ፍራቻም ሆነ ምንም ነገር የለውም። ምን ፈልገ ነው የመጣው ሲለው በቀል ነው፣ ልበቀላችሁ ነው የመጣሁት። እስከ ዛሬ ላደረጋችሁብኝ ነገር በቀል ታውቃለህ፣ በቀል አይደለም። ስለዚህ የመጣሁት ለበቀል ነው። ልበቀል ካለው በጣም ነበረ ተመስገን እየደነገጠው። ለሁላችሁም ዋጋችሁን እሰጣችኋለሁ። ተመስገን፣ እኔ ደጀኔ አይደለሁም። ለእያንዳንዳችሁ ዝም ብዬ ማልፋችሁ መስሎህ ነበር እንዴ? በፍጹም እንዳታስበው። ለማንኛውም ከዚህ በኋላ እንግዲህ ብትጠነቀቀኝና ብትፈራኝ ይሻልሃል አለው። ጭራሽ አዎ እውነቴን ነው፣ ብትፈራኝ ይሻልሃል፣ አለያ ግን የማደርገውን ነገር አንተ ራሱ ይከብድሃል ለማመን አለው። በጣም ነበር የደነገጠው። በሰርጋቸው ቀን ታዲያ ደጀኔ ምን የሚፈጠር ይመስላል? አባዬም ደግሞ እንግዲህ የእሱን ነገር ለእኔ ተው፣ እኔ ራሴ እጨርሰዋለሁ አለ። አባዬ በእኔ ጉዳይ አንተ እንድትገባ አልፈልግም፣ ዝም በል አንተ፣ እስቲ ምን እንደሚያመጣ አብረን የምናየው ይሆናል አለ። ታዲያ የሰርግ ድባባቸው እንዴት አያቸው? ደስ አይልም? በጣም ነው ደስ የሚለው የሰርግ ድባቡ ምናምኑ ነገር። ሽንኩርት ሲላጥ ታየኝ እኮ የሀገራችን ባህል። የምር አሁን ዘመን አመጣሽ ሰቡ እዛ ማሽን ቤት ነው ሽንኩርት አስልጦ የሚያስከትፈው አሁን ላይ። ገጠር አካባቢው ላይ ግን ይሄው ነው ባህሉ ማለት ነውና በባህል ይኖር ደስ ይላል ማለት ነው። ለማንኛውም ትሁትና ተመስገን እንግዲህ ሰርጋቸው ሊደገስ ነው። እሷ ግን በጣም ፈርታለች። የሆነ ነገር እንደሚፈጠር ውስጧን እየተሰማት ነው ማለት ነው። ስለዚህ ትሁትን ልበቀላት ነው የመጣሁት። ደግሞ ተኩሰው የመታኸኝ እኮ አንተ እንደሆንክ አውቄያለሁ። የማላቅ መሰለህ እንዴ? ስለዚህ ለሁላችሁም ዋጋችሁን እሰጣችኋለሁ። እኔ ደጀኔ አይደለሁም፣ እበቀላችኋለሁ። ሁላችሁንም ዋጋችሁን ነው የምሰጣችሁ።
እኔማ ዝም ብዬ እንደዚሁ አልቀመጥም እያለ እንግዲህ እያዙኝ ልቀቁኝ እያለ ነው ማለት ነውና በቀል ማለት እንግዲህ ቀላል ነገር አይደለም። ፈጣሪ ከወደዳችሁ በቀለኛ አያድርጋችሁ ማለት ነው። በቀል ጥሩ አይደለም የምር። ስለዚህ በቀል የፈጣሪ ነው። የሰው ልጅ ብቻ ምን እንደምላችሁ አላውቅም። ዞሮ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ታዲያ መበቀል አለብኝ። ይሄን ሰው በቀለዋለሁ። እነሱ ሰርጋቸው ሊደግሱ በፍጹም አልፈቅድላቸውም። ምክንያቱም እያደረጉኝን ነገር ስለማቅ ለእያንዳንዱ ነገርም ዋጋ አስከፍላቸዋለሁ እንጂ እንደዚሁ ዝም ብዬ አልለቃቸውም አለ። ከዛም ተረጋጋ እንጂ ምን እያደረክ ነው? እያደረክ ያለው ነገር ልክ እንዳልሆነ አታውቅም እንዴ? አውቃለሁ ልክ አይደለም፣ ግን ደግሞ በቃ አንተ አስር ጊዜ ስልኬ ላይ አትደውልብኝ። በቃ ሰዎቹ ካወቁብኝ እኔ ችግር ይፈጠራል። ለምንድን ነው በእኔ መንገድ የማትሄደው? ሰጥቻታለሁ፣ አሁን ነው የነቃችው አለች። እሷ ለራሷ ነው የጠጣችው ያንን መድኃኒት ማለት ነው። ታዲያ እሷ እንደዛ ስትል ማያ ሰማቻት። ደጀኔ ምናምን ስትል በጣም ነበረ የደነገጠችው። ለካ አንቺ ነሽ እንዴ እንደዚህ እያደረግሽ ያለሽው? እኔ ቅድሙን እኮ የመጣሽበት አላማሽ ገብቶኛል ብላ ስለምታስብ አሁን ሌላ ችግር ይፈጠራል ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ታዲያ አሁን ትሁቴ ሰርጓ ሊደገስ ሽርጉድ እያሉ ነው ማለት ነው በአማረ ሁኔታ። ማሚዬም በደስታ እንግዲህ ሰርጓን እያዘጋጀችላት ትገኛለች። አባዬም እንደዛው ደስ ይላል። ብቻ ዞሮ እንግዲህ ከዚህ በኋላ ትሁትና ተመስገን፣ ናቲ እንኳን ጠፍቷል። ምናልባትም የሰርጉ ዕለት ከመጣ ነው እንጂ አሁን ደግሞ ጨዋታው የደጀኔ ነው ማለት ነው። ደጀኔ እንግዲህ እንዳያችሁት ቀላል ሰው አይደለም፣ በቀላልም የሚተው ሰው አይደለም። ታዲያ ተመስገን ራሱ ብሏል፣ ይሄ ሰውዬ የድሮው ደጀኔ አይደለም። በፍጹም ፍራቻ የተባለ ነገር ፊቱ ላይ አይታይበትም። ስለዚህ ከባድ ችግር ነው የሚፈጠረው አለ። እናም ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ ስለሌለ ብቻ ዞሮ አስቸጋሪ ነው። ትሁቴ እንግዲህ ሰርጓ ይደገሳል ብዬ ባለሙሉ ተስፋ ነኝ ማለት ነው። አላቅም ብቻ እንጃ። እኔም ለትሁት ፈርቻለሁ። ያደጀኔ የሚባል ሰው ብቻዋን፣ በተለይ ለሰርጉ አካባቢ ብቻዋን ባትወጣ ደስ ይለኛል። ለሰርጉ ብቻዋን ወደ ውጭ ከወጣች የሆነ ነገር ሊያደርጋት ይችላል ማለት ነው። ተስፋ ቆርጧል። ተስፋ የቆረጠ ሰው ደግሞ ምንም ማድረግ ይችላል ማለት ነው። እና ከዚህ በኋላ ትሁት በጥንቃቄ ነው መራመድ ያለባት እንጂ አለበለዛ ከባድ ችግሮች ናቸው የሚመጡባት። እና እንግዲህ ከዚህ ምን እንደሚመጣ አናውቅም ማለት ነው። ዞሮ ለአሁኑ ግን ሰርጋቸው ተደግሷል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምን እንደሚመጣ የምናውቀው ጉዳይ የለም ማለት ነው። ግን ለአሁኑ ሰርጋቸው እንግዲህ ፏ ባለ መሰረቱ እየተደገሰ ይገኛል ማለት ነው። ደስ ብሎኛል ነው። ዞሮ እንግዲህ ትሁቴ መጨረሻዋ እንዲያምርላት የሁላችንም ምኞት ነው። አለበለዛ ግን የሚፈጠሩት ነገሮች ጥሩ ላይሆኑ ይችላሉ። ትሁትም ደግሞ እንግዲህ እንጃ ብቻ ከባድ ነገር ነው የሚፈጠረው። ካለበለዛ ያው አለ አይደለ ብዙ ነገሮች ሊኖሩ ይችላሉ። ግን ደግሞ እነኛን ቻሌንጆች እሷ ጎበዝ ሆነች እንደዛ ነው ማለት የምትችለው እንጂ አለያ ከባድ ነው የሚሆንባት ማለት ነው። ለማንኛውም ሰርጋቸው እንግዲህ ቀጣይ ነው ማለት ነው። ቀጣይ እንደሚፈጠር ምንም ጥርጥር የለውም ማለት ነው። እንግዲህ አብረን የምናየው ይሆናል። ከዚህ በኋላ ትሁቴ እንግዲህ ከተመስገን ጋራ ሊጋቡ ነው ማለት ነው። ደስ አይሉም? እኔ ደስ ብሎኛል እውነት ለመናገር እና እንግዲህ እሱን አብረን የምናየው ነው የሚሆነው። ሲቀጥል ደግሞ አንዳንድ ጊዜ ያላሰባችሁት ነገር ነው የሚሆነው። እናንተ በዚህ ጋር ስትሉ ሌላኛው በዛ ጋር ሾልኮ ይመጣል። ምንድን ነው? ለማንኛውም
እንግዲህ እሱን አብረን የምናየው ነው የሚሆነው ማለት ነው። ትሁት እንግዲህ ደስተኛ ሆናለች፣ ፍልቅልቅ ብላለች ምናምን ነገር እና ምክንያቱም አላ በጉጉት የምጠብቀው ሰርጓን ነው ማለት ነው። ስለዚህ እንግዲህ ከዚህ በኋላ ምን እንደሚመጣ ደግሞ አብረን የምናየው ነው የሚሆነው ማለት ነው። ትሁትዬ ፈርታለች፣ ፈርቻለሁ፣ የሆነ ነገር የሚፈጠር ይመስለኛል፣ የሆነ ነገር የሚመጣ ይመስለኛል እያለች ነው ማለት ነው። እና እንግዲህ ያንን ፍራቻዋን ደግሞ እሱ ያቅልላት እንጂ ሌላ ምንም አይባልም ማለት ነው። ስለዚህ ብቻ አላቅም፣ ዞሮ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ግን ተመስገንም ትሁቴ ደህና አይደለችም፣ ትሁቴ የሆነ ነገር ሆናለች እያለ በጭንቀት ሊሞት ነው ማለት ነው። ከዚህ በኋላ እንግዲህ ብዙ ቻሌንጆች ሊኖሩ ይችላሉ። እነኛን ነገሮች ደግሞ ትሁት እንግዲህ ትጋፍጠዋለች ብዬ ተስፋ አደርጋለሁ። ብቻ ከባድ ነው፣ ዞሮ የምር በጣም ከባድ ነው። እንግዲህ ከዚህ በኋላ ትሁቴ የተመስገን ቆንጆ ልትሆን ነው ማለት ነው። እሱንም ደግሞ አብረን የምናየው ይሆናል። እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የተመስገንና የትሁቴ ሰርግ ነው ነገ ማለት ነው። ደስ በሚል ሁኔታ በአማረ ሁኔታ አባዬ ሰርጋቸውን እንግዲህ ደግሶ